የማንቸስተር ዩናይትዱ አሰልጣኝ ማይከል ካሪክ ቆይታዬን በተመለከተ የማውቀው ነገር የለም ሲል ሐሳቡን አጋርቷል። ባለፉት 5 ጨዋታዎች ጎሎችን አስቆጥረናል፣ ከኳስ ውጭም ጥንካሬያችን የሚታይ ነው የሚለው ካሪክ ሊቨርፑልን ማሸነፋችን ጥሩ ነገር ነው። አሁን ቡድን ውስጥ መሻሻል እያየሁ ነው። በሁሉም ነገር በጣም ደስተኛ ነኝ። መሰናክሎች ነበሩብን፣ ነገር ግን ተጫዋቾቼ ጥራት ስላላቸው ችግሩን ማለፍ ችለናል። ቆይታዬን በተመለከተ የማውቀው ነገር የለም፣ ግን ሁሉም ነገር ጥሩ ነው። የሚፈጠረውን አብረን የምናየው ይሆናል ሲል እንግሊዛዊው ማይከል ካሪክ ገልጿል። የኮሞው አሰልጣኝ ሴስክ ፋብሪሃዝ አንድ ቀን ወደ እንግሊዝ ፕሪሚየር ሊግ እመለሳለሁ ሲል አስተያየቱን ሰጥቷል። የኔ አሰልጣኝነት ዘመን አጭር የሚባል ነው። በኮሞ ጥሩ ጊዜን እያሳለፍን እንገኛለን። ቡድኑን በቀጣዩ ውድድር ዓመት በአውሮፓ ሻምፒየንስ ሊግ ለማሳተፍ ወይም ደግሞ በአውሮፓ መድረክ እንዲሳተፍ ለማድረግ ሁላችንም ጠንክረን እየሰራ እንገኛለን። የእንግሊዝ ፕሪሚየር ሊግ የዓለማችን ምርጡ ሊግ ነው። አንድ ቀን ወደ ፕሪሚየር ሊጉ እመለሳለሁ። ብሔራዊ ቡድን አሁን ላይ የማሰልጠን ሐሳቡ የለኝም ያለው ሴስክ ፋብሪጋዝ ሞሪኒዮ 30 ዓመት በአሰልጣኝነት ትቆያለህ ብሎኛል በማለት የቀድሞ የአርሰናል ቼልሲና ባርሰሎና ኮከብ ተጫዋች የነበረው ሴስክ ፋብሪጋዝ ሐሳቡን አጋርቷል። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ዛሬ ምሽት ከኤቨርተን ጋር ጨዋታቸውን ያደርጋሉ በፕሪሚየር ሊጉ። ከዛ በፊት ግን ሐሳባቸውን አጋርቷል ፔፕ ጓርዲዮላ። ከባድ ጨዋታ እንደሚጠብቀን ግልጽ ነው። ኤቨርተኖች እርግጠኛ ነኝ ይከላከላሉ። ሞይስ ምን ማድረግ እንዳለበት በጨዋታው ያውቃል፣ ይረዳል። እኛም ለምን እንደምንጫወት ግልጽ ነው። ለእንግሊዝ እግር ኳስ ፍቅር አለኝ። የፒኤስጂ እና ሙኒክ ጨዋታ እያለ ስቶክፖርትን ለማየት ሄድኩ። ሮድሪ በጣም እየተሻሻለ ይገኛል። ዩሽኮ ጊቫርዲዮልና ሮበን ዲያዝ በቀጣዮቹ ጨዋታዎች ይመለሳሉ ብዬ አስባለሁ። ጆን ስቶንስ በኢስታንቡል በተካሄደው የፍጻሜ ጨዋታ ምርጡ ነበር። ትልቅ ስብዕና ያለው አስደናቂ ሰው ነው። በዓመቱ መጨረሻ ክለቡን ይለቃል ብዬ አስባለሁ። የተለየ ተጫዋች ነበር። ዩሽኮ ጊቫርዲዮልና ሌሎችም የክለቡ ተጫዋቾች ለጆን ስቶንስ ያላቸውን ፍቅር ሲገልጹም ተመልክቻለሁ በማለት ፔፕ ጓርዲዮላ ሀሳቡን አጋርቷል። የዛሬውን ጨዋታ ለማሸነፍ ተዘጋጅተናል ሲል ስፔናዊ አሰልጣኝ ገልጿል። የኤቨርተኑ አሰልጣኝ ዴቪድ ሞይስ በበኩላቸው የዛሬውን ጨዋታ ማሸነፍ ዓላማችን ነው፣ ለእኛም በጣም ወሳኝ ይሆናል። ስለዚህ የምንጫወተው ለማሸነፍ ነው፣ በተጫዋቾቼ እምነት አለኝ ሲሉ ዴቪድ ሞይስ ተናግረዋል። የቼልሲው ጊዜያዊ አሰልጣኝ ካሉም ማክፋርለን ከፎሬስት ጋር ጨዋታቸውን ያደርጋሉ ዛሬ ቀን 11 ሰዓት ላይ። ከጨዋታው በፊት ጋዜጣዊ መግለጫ ሰጥተዋል። ቼልሲ በዓለም ላይ ካሉ ትላልቅ ክለቦች ውስጥ አንዱ ነው። አሁን ላይ ጥሩ ብቃት ላይ የሚገኙ ተጫዋቾች አሉን። ሁላችንም ለዚህ ክለብ ጥሩ ነገር መስራት እንፈልጋለን። ጨዋታዎችን ማሸነፍ ዓላማችን ነው። በሻምፒዮንስ ሊግ መሳተፍ እቅዱ አለን፣ ግን መጨነቅ የለብንም። ጄምስ እና ኮልዊል ተመልሰዋል። ሬስ ክለቡን ይወዳል። ብዙ ጨዋታዎች ይቀሩናል። ከዛሬው ጨዋታ 3 ነጥብ ማሳካት እንፈልጋለን። ከደጋፊዎቻችን ጋር በመሆን እናሳኳለን በማለት ማክፋርለን ተናግረዋል።